እድል የምትረዳው ራሳቸውን የሚረዱትን ነው። ከተማዋ የውሃ መጥለቅለቅ ስጋት ላይ ወድቃለችና ሁሉም ሰው መጠለያ ፍለጋ ይራወጣል። አንድ ሰው ግን አምላኬ ያድነኛል እምነት አለኝ ብሎ ከመኖሪያ ቤቱ ሳይወጣ ቀረ። ደራሽ ውሃው ምድሩን ሸፍኖ የቤቱን ግድግዳ ማልበስ ሲጀምር አንድ ጂፕ መኪና ሊያድነው መጣ። የሰውየው ምላሽ ግን አሁንም በአምላኬ ላይ የጸና እምነት አለኝ እሱ ያድነኛል የሚል ሆነ። ውሃው ከአንደኛው ፎቅ አልፎ ወደ ሁለተኛው ፎቅ ሲወጣ እንደገና አንድ ጀልባ ሊያድነው ወደ ቤቱ ተጠጋ። ሰውየው አሁንም አምላኩ ብቻ እንደሚያድነው በመግለጽ እርዳታውን ተቃወመ። ውሃው ሁለተኛውንም ፎቅ ሙሉ በሙሉ ያለበሰው ጊዜ ሰውየው ሸሽቶ ወደ ቤቱ ጣራ መውጣት ግድ ሆነበት። ይህኔ አንድ ሄሊኮፕተር ሊረዳው ተጠጋ። እሱ ግን አሁንም በእምነቴ አምላክ ያድነኛል በማለት እርዳታውን ተከላከለ። በመጨረሻ ከቤቱ ጋር አብሮ ሰጠመ። አምላኩ ጋር እንደደረሰም ባንተ ላይ ፍጹም የሆነ እምነት ነበረኝ፣ እንዴት እንዲህ ጉድ ትሰራኛለህ ሲል ጠየቀው። አምላኩም ለመሆኑ ጂፕ መኪናዋን ጀልባውንና ሄሊኮፕተሩን የላከልህ ማን ይመስልሃል ሲል ጥያቄውን በጥያቄ መለሰለት። እድሌ ነው እያሉ ከማማረር መዳን የሚቻለው ኃላፊነትን በመቀበልና ከእድል ይልቅ በመንስኤና ውጤት በማመን ነው። ከመጠበቅ ከመመኘትና ከማማረር ምንም ጠብ የሚል ነገር የለም። ግቦችን ለማሳካት ተመራጩ መንገድ ማቀድ፣ መዘጋጀትና መተግበር ነው። ዳኘ መላኩ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው